الله يطبقن خطيبو خطبه እያደረገ ሰው ያንቀላፋል አይደለ ሰው ድብርት ውስጥ ይገባል ሰው ያንቀላፋል ኹጥባ ሰዎችን የሚያንቀሳቅስ መሆን አለበት የሚያነቃንቅ መሆን አለበት የአላህ መልእክተኛው ቆመው ኹጥባ ሲያደርጉ ዱላ ነበራቸው ዱላ ይይዛሉ ፊታቸው ቀይ ደም እስከሚለብስ ድረስ ነበረ ደም ስራቸው ይገታተር ነበረ እና ይሄ ዙሪያው የቆሙበት አካባቢ ዙሪያው ሚንበሩ ይንቀጠቀጥ ነበረ በቃ በስሜት ሆኖ ነበረ ኹጥባ የሚያደርጉት አንዴ ድምጻቸውን ከፍ ያደርጋሉ አንዴ ዝቅ ያደርጋሉ ድምጻቸውን ሰው እንኳን እንቅልፍ ሊተኛ አያስበውም እንኳን እንቅልፍ ሊተኛ ይቀርና የኹጥባ ዓላማው መልእክቱ ታርጌቱ ምንድነው የኹጥባ ዓላማው ምንድነው ከተባለ ምንድነው ዓላማው ሳምንታዊ ዲስኩር ነው ማህበረሰቡ ጋር ያለውን ክፍተት በሳምንት ውስጥ ለሰዎች ኢንፎርም ማድረግ ማለት ነው ሳምንታዊ ዜና ሳምንታዊ ኢንፎርሜሽን ለማህበረሰቡ መስጠት ነው ስለ እስላም ጉዳይ ስለ ሂጃብ ጉዳይ ስለ ሰላት ጉዳይ ስለ ዓለም ሙስሊሞች ጉዳይ ምናወራበት ነው ኹጥባ ማለት ስለዚህ ሰው ይሄን ለማድረግ ደግሞ ሰዎች በሚገባቸው ቋንቋ ኹጥባ ማድረግ ነው ጉራጌ ሀገር ያለ ሰው አረብኛውንም ሳይለቅ የመጀመሪያውን የተወሰነ አረብኛ እንደው እንትን ይዘቱ እንዳይለቅ ፉቃሃዎች ይሄን ነገር አረብኛ መሆን አለበት ብለው ስለሚሉ ማለት ነው ይሄንን ይዘቱን ሳይለቅ አብዛኛውን ፓርት ደግሞ ወይም ግማሹን በጉራግኛ ገባቸው አይደል ስልጤ ሀገር ላይ ኹጥባ የሚያደርገው ኸጢብ ግማሹን በስልጥኛ ሌላ ኦሮሞ ሀገር ላይ ያለ ሰው በኦሮምኛ ትግሬ ላይ በትግርኛ ሁሉም አፋሩ በአፋርኛ ቢያደርግ ሰዎችን ማናገር ችሏል ማለት ነው አለበዛ ከመጀመሪያ እስከ መጨረሻ በአረብኛ ጀምሮ በአረብኛ ከጨረሰው ሰው ዛሬ መስጊድ ላይ ቁጭ ብለ ቶፊቅ መስጊድ ላይ ስለምን ሰማህ ብትለው ስለምን ይልሃል ምንም ያውቀው ነገር የለም የኹጥባ ዓላማው ይሄ ነው መሰረታዊ የሆነ ሀገራችን ላይ ያለ ተጨባጭ የሆነውን ነገር ታነሳለህ ምንም ነገር ይሁን ምንም ከዛ ታርጌቱን ይመታል ኹጥባ ጁማዓ ላይ የሚመጣውን ሰው የሆነ ነገር አስጨብጣው ትልከዋለህ ማለት ነው የሆነ ኢንፎርሜሽን ሰጥተው ትልከዋለህ የአላህ መልእክተኛ ይሄን ነበረ የሚያደርጉት ዛሬ ሰው የሚያንቀላፋው የሚተኛው የኸጢቦቻችን ችግር ነው ኹጥባ የሚያደርጉ ሰው ችግር ነው አንደኛ ርዝመቱ ሁለተኛ ደግሞ ሰዎችን የሚያነሽጥና የሚያነሳሳም አይደለምና ነው ስለዚህ ዓላማው ሀዳፉ ይሄ ነው ማለት ነው አላሁ አለም